አባቶች ልባቸውም ቅስማቸውም ተሰብሯል። ህመማቸውን በዝምታ የቻሉት በዝምታ የሚያልፉት ቅዱስነታቸው እንኳን ሳይቀሩ ዛሬ ላይ ዝምታን አልወደዱም። እየተቀነባበረ ያለው ሴራ እጅግ እንደታከታቸውና ከውጭና ከውስጥ እየተደራረበባቸው ያለውም ጫና መቋቋም እንዳቃታቸው በአደባባይ በግልጽ ተናግረዋል። የ44ኛው የመንበረ ፓትርያርክ ጠቅላላ ጉባኤ መክፈቻውን ህመማቸውን መቋቋም ባልቻሉት የልባቸውን ሐዘን እጅግ በበረታው የቅዱስነታቸው መልእክትም ተጀምሯል። በነጭ መጋረጃዎችና አበባዎች የደመቀው አዳራሽም እንዲሁ እንደለበሱት የጵጵስና ልብሳቸው ልባቸው በሐዘን በጠቆረ ብፁዓን አባቶችና ቅዱስ ፓትርያርክ በሐዘን ተውጧል። ሰላም ጤናን ተመኘንላችሁ ውድ የጊዜ ሚዲያ ቤተሰቦቻችን። አይናቸው ውስጥ ባለው ሐዘን ምን ያህል የተዋህዶ ነገር እንዳሳሰባቸው እንዳስጨነቃቸው በሚያሳብቁ ብፁዓን አባቶች ከተሞላው አዳራሽ የተላለፈውን የብፁዓን አባቶች የህመም ጥግ፣ የተሰበረ ዝምታ፣ የቤተ ክርስቲያን ፈተና ትውልድ እንዲረዳው፣ እንዲያውቀው፣ እንዲገነዘበው አድርሱልን ሲሉ ብፁዓን አባቶች የላኩትን መልእክት ልናደርስላችሁ ወደድን። 44ኛው የመንበረ ፓትርያርክ አጠቃላይ ሰበካ መንፈሳዊ ጉባኤ ጥቅምት 4 ቀን በትላንትናው ዕለት በአዲስ አበባ ከተማ ከየሀገረ ስብከታቸው በተውጣጡ ብፁዓን አባቶች እንዲሁም ከውጭ ሀገር ጭምር በመጡ ብፁዓን አባቶች በተገኙበት ተጀምሯል። የመክፈቻ ንግግሩንም እንዲያደርጉ የተሰየሙት ቅዱስነታቸው ብፁዕ ቅዱስ አቡነ ማትያስም ቢሆኑ ሐዘን በደቆሰው አንደበታቸው እንባ ባዘለ ዓይናቸው በአርምሞ የተሸሸገ የዘመናት ህመማቸውን እንዲህ በማለት ጀምረውታል። ክቡራት ብፁዓን አባቶች ሆይ እግዚአብሔር አምላክ ዓመቱን ጠብቆ በከፍተኛ ጉጉት ስለምንጠብቀው 44ኛው የሰበካ ጉባኤ አጠቃላይ መንፈሳዊ ዓለም አቀፍ ጉባኤ ስላደረሰን ክብርና ምስጋና ለሱ እናቀርባለን። እናንተም እንኳን ደህና መጣችሁ። እግዚአብሔር አምላክ እንዲህ ይለናል፣ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት በንጽህና እንደምትመላለሱ ወቁ። ኤፌሶን ምዕራፍ 5 ከቁጥር 15። ሁሉንም መስጠትና መንሳት የሚችል እግዚአብሔር አምላክ ጥበብን ለሰው ልጆች ሰጥቷል። የሚሰጠውም የጥበብ ደረጃ የተለያየ ቢሆንም እግዚአብሔር ከጥበብ ባዶ አድርጎ የፈጠረው ፍጥረት ግን የለም። የእግዚአብሔር ስጦታዎች ለፍጡራን እንዲሰጡ ሊጠቀሙባቸው እንጂ እንዲሁ በከንቱ ሊያባክኗቸው አይደለም። ቅዱስ መጽሐፍ ስለ ጥበብ አስፈላጊነት በብዙ ቦታ ያስተምረናል። በተለይም ጠቢቡ ሰለሞን ከሀብት ሁሉ ጥበብ ትበልጣለች ይለናል። ክብርም ሁሉ አይመጥናትም፣ ሁሉ በጥበብ ይደረጋል በማለት የጥበብን ብልጫ ተወዳዳሪ የሌላት እንደሆነች ያስገነዝበናል። እግዚአብሔር ስራውን ሁሉ በጥበብ እንደሚሰራ ሁሉንም በጥበብ አደረክ በሚል ተጽፎም ይገኛል። እግዚአብሔር አምላክ እኛንም በጥበብ መስራት እንዳለብን ሲያስተምረን እንደ እባብ ብልሆች ሁኑ ብሎናል። ዘመንና ቦታ ሳይገድበን ምንም ጊዜ ስራችንን በጥበብ መስራት እንዳለብን ቢታወቅም ዛሬ ላይ ግን ከምንም ጊዜ በበለጠ በጥበብ መመላለስ የሚያስፈልግበት ጊዜ ላይ እንገኛለን። የዛሬዎቹ ችግሮች በአንድ አካባቢ ብቻ ያሉ ሳይሆኑ ዓለም አቀፋዊ ቅርጽ ያላቸው እንደሆኑ ታላላቅ መሪዎች እንኳን ሳይቀሩ በዓለም መድረክ ላይ ስሞታን ሲያቀርቡ በዓይናችን አይተናል፣ በጆሮአችንም ሰምተናል። በሁኔታውም የክርስትና ሃይማኖት በአጠቃላይ በተለይም ደግሞ የኦርቶዶክስ ወገን የችግሩ ገፈት ቀማሽ እየሆነ መጥቷል። እኛም የዚህ ወገን አካል በመሆናችን የችግሩ ቀማሽ መሆናችንም አልቀረም። በየቀኑ ካህናት፣ ምእመናን ይገደላሉ፣ አብያተ ክርስቲያናትም ይቃጠሉብናል። የእምነት ተቋማትም የእምነትና የህሊና ነጻነት በእጅጉ የሳሳም ሆኖብናል። አላስፈላጊ ጫናዎችን በስተውብናል። ከውጭና ከውስጥ በተቀነባበረ ስሌት የቤተ ክርስቲያናችንን ስም ማጥፋት የዕለት ተዕለት ተግባራቸው ያደረጉ አካላትም ተበራክተዋል። ቤተ ክርስቲያናችን ከነባሩና ረጅም ዘመንን ካስቆጠረው ሰፊ ማዕዷ እያበላቻቸው ያለሽ መሆኗን ዘንግተው እንብላሽ እንዋጥሽ የሚሉት ወገኖችን በስተዋል።
በእኚህና በሌሎች ምክንያቶችም አባቶች እንደ ልብ ተንቀሳቅሰው መስራት የማይችሉበት አጋጣሚዎችም እየተፈጠሩ ነው። የወለጋው ችግርም ለዚህ በዋናነት ተጠቃሽ ነው። ታዲያ እነዚህን ፈተናዎች ለማለፍ ጥበብ ያስፈልጋል። ነገር ግን ጥበብን መከተል ማለት ዝም ብሎ ማለፍ ወይንም ደግሞ አይተው እንዳላዩ ሆኖ መኖር ማለት አይደለም። አይተው እንዳላዩ ሆኖ መኖር ማለት አይደለም። በጥበብ መመላለስ ማለት ከሁሉ በፊት ችግሮቻችንንና የችግሮቻችንን መንስኤ በአግባቡ መረዳትና መለየት መቻል ነው። በእነኚህና በሌሎች ምክንያቶችም አባቶች እንደ ልብ ተንቀሳቅሰው መስራት የማይችሉበት አጋጣሚዎችም እየተፈጠሩ ነው። የወለጋው ችግርም ለዚህ በዋናነት ተጠቃሽ ነው። ታዲያ እነዚህ ፈተናዎችን ማለፍ ጥበብ ያስፈልጋል። ነገር ግን ጥበብ መከተል ማለት ዝም ብሎ ማለፍ ወይንም ደግሞ አይተው እንዳላዩ ሆኖ መኖር ማለት አይደለም። በጥበብ መመላለስ ማለት ከሁሉ በፊት ችግሮቻችንንና የችግሮቻችን መንስኤ መረዳትና በአግባቡ መለየት መቻል ነው። ከዚያም ራስን ለከፋ አደጋ በማጋለጥ መልኩ የተለያየ ስልቶችን በመጠቀም መሻገር መቻል ማለት ነው። በዚህ ዘመን እንዲህ ያለ ጥበብ መጠቀም የግድ ያስፈልጋል። ብፁዓን አባቶች ሆይ ቤተክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም። ንጽህና ቅድስና ቤተክርስቲያናችን ስር የሰደደ የቅድስና ሕይወትና በፈሪሃ እግዚአብሔር የተቃኘ ስነ ምግባር ያላት ቤተክርስቲያን ናት። በአሁኑ ጊዜ ግን እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስለዋል። ቤተክርስቲያናችን በረጅሙ ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመንኑም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተ ክርስቲያንን በጥሩ ስብዕና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አእላፋት አበው እንዳልነበሯት፣ ዛሬ ላይ ግን የተሻለ ኑሮና ደሞዝ እያገኙ እግዚአብሔርን እንደቀኖናው በጥንቃቄ ማገልገል አቅቶናል። ምእመናንም በዚህ ምክንያት እየተሰናከሉ እንደሆነ እየተስተዋለ ነው። ሚዲያውም ስህተቶችን ወደ ውጭ በማውጣት ሰድቦ ለተሳዳቢ እየዳረገን ነው። ይህ ሊሆን የቻለው የቤተ ክርስቲያን ሀብትና ንብረት በአግባቡ በመያዝ ለታለመለት ዓላማ ማዋል አለመቻላችንም ትልቁ ክፍተት ነው። ይህ ችግርም ባለበት ከቀጠለ ሌላ ጦስ ይዞብን እንዳይመጣ ሁነኛ ለከት ማኖር የግድ ሆኗል። የሰበካ ጉባኤ አደረጃጀትም የቤተ ክርስቲያናችንን ሀብተ ጸጋ በማሳደግ ረገድ አስተማማኝ ስልት እንደሆነ በተግባር የተረጋገጠ ነው። ሆኖም ሲጀመር ሳለ የነበረ መነቃቃት በአሁኑ ጊዜ የቀነሰ መስሎ ይታያል። አሁን በቤተ ክርስቲያን ሰፊ ሽፋን ይዞ የሚገኘው የሙዳየ ምጽዋት ገቢ እንጂ የሰበካ ጉባኤ አስተዋጽኦ እንዳይደለ ሁላችንም እናውቃለን። በተለይም በከተሞች ውስጥ ነገሩ ጎልቶም ይታያል። ይህ የሆነበትም ምክንያት ምናልባትም በየደረጃው በኃላፊነት ያለን ሰዎች ሻል ያለ ደሞዝ ስለምናገኝ የሰበካ ጉባኤ ተልዕኮ ከሚፈለገው ደረጃ የደረሰ መስሎ ይሆናል። ነገር ግን ከ85% ያላነሰ የገጠር ቤተ ክርስቲያን አገልጋይ መምህራንና ካህናት አሁንም ያለ ደሞዝ የሚኖሩ ናቸው። ሕዝበ ክርስቲያኑም ከቤተ ክርስቲያኑ ሊያገኘው የሚገባ የበጎ አድራጎት፣ የጤና፣ የትምህርትና የማህበረሰብ ዋስትና አገልግሎት በሚጠበቅበት ደረጃ ሊያድግም አልቻለም። የገዳማትና የአብነት ትምህርት ቤቶችም ችግር በነበረበት የልመና ኑሮም እየቀጠለ ነው። በውጤቱም በችግሩ የሚኖሩ ገዳማትም እየተዘጉ የአብያተ ክርስቲያናት ትምህርትና አብያተ ክርስቲያናትም ከተበራከቱ ሰንበትበት ብሏል። ታዲያ ይህንን ሁሉ መልክ ማስያዝ ቤተ ክርስቲያንን ለቀጣዩ ትውልድ ማሻገር የሚቻለው በጥበብና በጥበብ ብቻ መስራት ሲቻል ነው። ይህንንም ችግር መፍታት የሚያስችለው ጥበብ ደግሞ በዘመናችን አለ። የጠፋው ቅንነቱና ፍቃደኝነቱ ነው። በየዓመቱ የምናካሂደው አጠቃላይ የሰበካ መንፈሳዊ ጉባኤ እንደዚህ ያሉትን ችግሮች መቅረፍ የሚያስችል ካልሆነ ተሰብስበናል ማለቱ ብቻ ትርጉም ሊኖር አይችልም። ስለሆነም ከዚህ በላይ የተጠቃቀሱና ሌሎችንም የቤተ ክርስቲያናችንን ተግዳሮቶች ካሉ በዚህ ጉባኤ በማንሳት በማየትና በመገምገም ለቤተ ክርስቲያን አሻጋሪ ጥበባዊ ውሳኔ እንዲያስተላልፍ አባታዊ ጥሪያችንን እናስተላልፋለን።
በማለት ቅዱስነታቸው ብፁዕ ቅዱስ አቡነ ማትያስ ንግግራቸውን ሲቋጩ ሌላ የሮሮ ድምፅ ከብፁዕ አቡነ ሳዊሮስ ተሰምቷል። የቅድስት ቤተ ክርስቲያናችን የጠቅላይ ቤተ ክህነት ብፁዕ ጠቅላይ ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ እንዲህ በማለት ለዘመናት በልባቸው ያፈኑትን ሕመማቸውን ተንፍሰዋል። በዘመኑ የምንገኝ የቤተ ክርስቲያን አገልጋዮች እውነተኛ ማንነታችን ሲፈተሽ ያለንበት ደረጃ በቀደሙት አባቶች ክብር ከመጠራት ያለፈ ለትውልዱ የሚሆን ውርስ አለን ወይ ብለን ከመጠየቅ ጀምሮ ራሳችንን የምንፈትሽበት ወሳኝ ወቅት ነው። እኛ የምንመዘነው ወደፊት በሚመጣው ትውልድ አቅምና ስኬት ሳይሆን በዘመናችን በሚጠበቅብን አንጻር ምን ሰራን በሚል የዘመናችን ትውልድ ሚዛንና ካለፈው ትውልድ አንጻር ምን የተሻለ ተግባር ፈጸምን በሚለው ሚዛን ነው። እኛ ባለመስራታችን የተፈጠሩትን ክፍተቶች ለመረዳት ጊዜ አይፈጅብንም። ዛሬ በመላው ዓለም መለያየት፣ መከፋፈል ነግሶ ጥላቻና መነቃቀፍ በዝቶ የሰው ልጅ የስነ ምግባር ልዕልናው ከተፈጥሮ ጀምሮ ዝቅ ብሎ ይገኛል። በውጤቱም አባቶች የሚታፈሩባት፣ ሽማግሌዎች የሚከበሩባት ዘመን ተረስቶ ስድብ እንደ ጀግንነት፣ ሰላማዊነት እንደ ሞኝነት፣ መከባበር እንደ ኋላ ቀርነት የሚታይበት ሁኔታ ላይ ለመገኘታችን እኛም ድርሻ አለብን። በእኛም መካከል በአንድ ተቋም ውስጥ እየኖርን እኛ በአንድ አገልግሎት መስመርና ሀብለ ስርዓት እየተመራን አካሄዳችን ተለይቶ ወደ ኋላና ወደፊት የሚጓተትን እንዳይሆን ማሰብ ይጠበቅብናል። ይህም የሚሆነው አቅም ስላነሰን፣ ሰው ስለጎደለ፣ ሀብት ስለጠፋ ብቻ ሳይሆን እውነት ስለጠፋ መተሳሰብ፣ መከባበርና መፈቃቀር እየጎደለ ስለመጣ ነው። ይሁን እንጂ መስራት የሚገባን እውነተኛ ተልእኮ በአግባቡ ብንወጣ ያለንን የከበረ ሐዋርያዊ ስልጣንና አምላካዊ ቃል ኪዳን ብንጠብቅ የተሰጠንን መንፈሳዊ ሀብት አክብረን ብንይዝ ሁሉንም መስፈርቶች አልፈን የራሳችንን ትውልድ በሚገባው መጠን አገልግለን የአባቶቻችንን ትውፊት አስቀጥለን ለመጪው ትውልድ የሚታሰበውን ውጤት እናስመሰግባለን። እንዲህ ባለ መልኩ የሕመም ድምጾችን በማስተጋባት የተጀመረው 44ኛው የመንበረ ፓትርያርክ አጠቃላይ ሰበካ መንፈሳዊ ጉባኤ ዛሬም ቀጥሏል። የቀሪዎቹ ብፁዓን አባቶች ድምጻቸውና ሕመማቸው ምን ይሆን? ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መርሃ ግብራችን ይህንን ይመስል ነበር። በሌላ መርሃ ግብር እስክንገናኝ ሰናይ ጊዜ